ምንም ስራ አይደለም ጠቆርክ ፀጉር በጣም አደገ። አዎ በጣም ጠቁሯል እኮ ቁመቱ ሁሉ ምን ሆነ ነው? አባቴ ምን ነው? ምን ሆነ ነው? ለምን አልደወልክልኝም? በጌታ በኢየሱስ ክርስቶስ ምንድን ነው? በጌታ በኢየሱስ ክርስቶስ አይ ወይ በኢየሱስ የኢትዮጵያን ሕዝብ ያምታታ ነው። እኛ መንትዮች ሰላም ሰላም ብለህ ግባ። ጮማ ሲያስጠላሽ። ሰላም ሰላም የኔ ውድና የተከበራችሁ ኬክ ምርጥ የሆናችሁ ቤተሰቦቼ ይቅርታ ጠፍቻለሁ። በጣም 50 ቀን ሙሉ ፖስት አላደረኩም። ምን አይነት ውርደታም ነኝ። በጣም ውርደታም። ግን አሪፍ ቪዲዮ መጣለው ብዬ ነው ልክሳችሁ አስቤ ነው። በጣም ብዙ ሰው የሱ ቲክታክ ቻናል ላይ ፈገግታን ትመስላለህ እያሉ ሜንሽን ያደርጉኛል እና እኔን እንዴት ነው እኔን በመምሰል የጠቀመ ነገር የለም እንዴ? በጣም ብዙ ለምሳሌ በላቸው በቃ አምላክ እኔ የለውም ምንም ማውቀው ነገር የለህም። ወዴት ነው የሌለው? ምንም የለኝም። እና በተመሳሳይ ብራንድ እንዳትጭበረበሩ። ለማንኛውም በጣም ብዙ ሰው ትመሳሰላላችሁ እያለ ኮሜንት ላይ ይጽፋል፣ ሜንሽን ይደረጋለሁ ምናምን እና ዛሬ ማሚ ራሱ ጠይቂያታለሁ። ቪዲዮን አሳይቻታለሁ። ባይዜ ያንተን ቪዲዮ ፈገግታን ትመስላለህ ምናምን ይሄን ቪዲዮ ማለት ነው። አረ በማርያም ይሄንን ቪዲዮ ፈገግታ ጋር አድርሱልኝ። እኔ ተቸገርኩብህ ብራዘር። አሳይቻት ደንግጣ እሷ ራሱ ወይኔ አባትህን ጠረጠርኩት አለችኝና እንዴት ነው ግን እሱ ነገር ሰላም ነው ማዘርጋ ምናምን አልጠየቅኩም። እሷም እንደዛ ጠርጥራለች። ጠረጠረች። ማንን ጠረጠረች? የኔን እናት አረፋ እናቶቻችን በምርቃቱ ትላለህ እና ጣኔ ምንትን እና በጣም ብዙ ሰው ማሚ ራሱ ደንግጣ ነበር። ጌታ ምስክሬ እንዴ ይሄ ልጅ አንተ ነህ እንዴት ጠቆርክ ምናምን እያለችኝ ነበርና ዛሬ ምን እንደምንሰራት ተመልከቱ። ይኸውልህ አንተ ሙሉ የኔን ሪያክሽን ነው የምታሳየው። አሁን እኔን መስለ ነው ቤት የምትገባው። ባይዜ 10 ቀን ሙሉ ቤት አልገባውም እና ጉዞ ነበርኩኝ ለስራ ማለት ነው። ከ10 ቀን በኋላ ስመለስ አንድ እንደዚህ አይነት ጸጉር ስታይል አትወድም ባይዜ እኔ ተቆርጬ ካያችሁኝ የለም እንደዚህ አይነት ጸጉር ስታይል እንደዚህ ምናምን ትንሽ አጠር ያለችው ነው። ያው ከሱ አንፃር አጠር ነው የሚባለው የኔ። እንደዚህ አይነት ጸጉር ስታይል ካየችኝ ትገለኛለች። አንድ ሁለት ደግሞ ቁመት እንዳያችሁት ነው። አንተ ድንክ ነህ ዝም በል። ሶስት እኔ ያው ሸበላ ነኝ ካንተ። ወንድ ልጅ ሸበላ ይባላል መጣ። ወይኔ ያ ጋዜጠኛ ተዛሪ ይቅርታ አድርጉልኝ። እሺ እና ሌላ ደግሞ ትንሽ እኔ ቀላላለው ይመስለኛል ከሱና ሁለት ደግሞ እሱ የኦርቶዶክስ እምነት ተከታይ ነው፣ እኔ ደግሞ የፕሮቴስታንት እምነት ተከታይ ነኝና ማሚ ጋር ሲገባ ምን ትለው ይሁን በጌታ። እኔ ይሄንን ቪዲዮ እኔ ከውጭ ሆኜ ነው የማውቀው። አንተ ላይክ እንደ ኖርማል ጓደኛ ነው ይዘህ የምትገባው ካሜራማንን ኬፍ ትባባላለህ። ስትገባ ግን ይኸውልህ የኔን አክሰንት ነው የምትጠቀመው። እሱን አስረዳሃለሁኝ። አሁን እሺ ምን ትለው ይሁን በጌታ እኔ ማወቅ ነው የምፈልገው። እስቲ ምን ምትል ይመስላል? አታ ምንድነው እንደዚህ ያጠቆረ ምናምን? እኔ ልጅ የት ነው ስትዞሪ ነበር? ስትዞሪ ነበር ፀሐይ ላይ ምናምን። እኔ ብዙ ጊዜ ቤት ነው እንግዲህ እና እሱን ስታይ ምን ትል ይሁን? እኔ ፕሮቴስታንት ነኝ እንደነገርኳችሁ፣ እሱ ደግሞ ኦርቶዶክስ ነውና ክሩን ደግሞ አንገቱ ላይ ስታየው ምን ትል ይሁን? አትገልም? ቻለው እንግዲህ እግዚአብሔር ያውቃል የታባል እና ይሄንን ሙሉ እሷን ገብተን ፕራንክ የምናደርጋት ይሆናል ማለት ነው። ያበደ ቪዲዮ ነው የሚሆነው። ካሁኑ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ይኸውልህ አንተ ስትገባ ቤት እኔ ሁሌ ማሚን ያስለመድኳት አባባል አለ። ስገባ ማአረይ ነው ብላት። ማአረይ አትሳቃ ማአረይ ማአረይ ትላታለህ። ከዛ በኋላ ታያለች ምናምን ያኔ ልጅ ትለኛለች። ከዛ እንደዛ ነው የምትለው። ከዛ ኖርማል ልክ እኔ አንተን እንደማወራ ነው የምታወራኝ። ላይክ እኔና ማሚ ጓደኛሞች በለን
እንደ ጓደኛ እንደ እናት ሁሉ ነገር ነች እና ፈታ ብላ አውራ የምትጠይቀን መልስ በቃ እሷን ግራ ማጋባት አይደለ አሁን ካሜራማንን ይዛ ግራ ወደ ማጋባት ትገባለህ ማለት ነው። እናንተ ደግሞ ሳትሰላችሁ እስከ መጨረሻው ድረስ ተመልከቱልን። ላይክ በማድረግ ሼር በማድረግ ይህን ቪዲዮ ሀይ ጠፍቻለሁ፣ እውነት በጣም ይቅርታ፣ በጣም ጠፍቻለሁ። 50 ቀን ማለት በጣም ብዙ ነው ለዩቲዩብ። ቲክታክ ላይም እንደዛው ጠፍቻለሁ። ምን አባቴ እንዳጠፋኝ አላውቅም፣ ግን ጦሽ አድርጎኝ እኮ አይዞ አይ እንትን ነው በርግጥ ልክ ነው ተንኩሱ እና እንደዛ ነው። እስኪ ቤት ገብተን ማሚ እናደናብራት በሰው ይልሃል ሰላም እንዴት ነህ? ደህና ነው። እንዴት ነሽ? ወይ ኢየሱስ ምን አለ ነው? ምን እንኩኝ አይኔን በጌታ ነው ነው። እስኪ ሰላም እንዴት ነህ? ጸጉርክ ምን ተጠቆርክ? ስራ አይደለም እንደዚህ እስከምትጠቁር ድረስ ታዲያ ጸጉርስ እንደዚህ ለማሳደግ ደግሞ ቁመትክ የት ሄደህ ነው? በጌታ በኢየሱስ ምንም ጉብሽ አጠርክብኝ፣ ጠቆርክ፣ ጸጉርን በጣም አደገ። አዎ በጣም ጠቁረሃል እኮ ልቤ ስንትክ እንዳለ። አንቺ ደግሞ ፍርሻ ማረግብሽ ነው። 10 ቀን ውስጥ ምንድን ነው እንደዚህ? 10 ቀን ምንድን ነው? ፀሐይ ነበር። አዎ እንደዛ ነበር። ሰላም ነህ ግን? እንዴት ነህ? እንደማልወደው ታውቃለህ። ጸጉርን እንደዚህ ለምናገር ደግሞ በጣም ጠቁር፣ ሰውነቱ ሁሉ ቀነሰ፣ ቁመቱ ሁሉ ምን ሆኖ ነው? አባቴ ምን ነው? ምን ሆነ ነው? ለምን አልደወልክልኝም? ኧረ ምንም ማለት እንዳትጨነቂ። ደግሞ ምንድን ነው ከጥፍ ላይ ማየው? በጌታ በኢየሱስ ክርስቶስ ምንድን ነው? በጌታ በኢየሱስ ክርስቶስ ምን ነው? ያው እንግዲህ አምን ይባል እንግዲህ ወደ ለምን አረካለ? እናንተ ትልቅ ሰው ነው። 3 ዓመት ሆነዋል። እንዲህ ለምን ሆነ ግን? ወደህ ነው? አምኜበት ይሄን አይደለም አሁን ስለ ክርምና ምን ልናገር ሳይሆን የፈለኩት ትልቅ ሰው ነህ አንተ። ግን ናፍቀሽኛል። እኔነት የሆነ ነገር ግን ውስጤ የሆነ እንትን የሚሰማኝ ነው። ምንድን ነው የሆንከው ግን? እንዴ ይሄን ምንድን ነው እንዲህ እስከምትጠቁር ድረስ ይህን ውስጤን ክብድ ያለው ነገር አለ። ምንም አይደለም፣ አትጨነቂ። በቃ እንዴ ምንድን ነው? ነገሮች ሁሉ ተቀይረውብኝ እኮ ነው የመጡት። መልክ ተቀይረዋል። አሁን እኮ የሚታየኝ አይንክ፣ ጥርስ፣ ቅንድብክ። ያው እንግዲህ ፀጉርህን አሳድገህ አንገት ላይ ክር አድርገህ ቁመትህ እንደገና ምን የገጠመ ነገር ነበረ እንዴ? አረ ምንም አልነበረም። ስትጠፋ ወድ ነግሮኛል። መጀመሪያ ስትጠፋ ወድ ነግሮኛል። ያው እንግዲህ ቢዚ ነኝ የነበረ በርግጥ ቢዚ ነበር። ስታሳልፍ የነበረው አረ ቢዚ ስለነበር ከማላውቃቸው ልጆች ጋር ነበር። አረ አልነበርኩም። እንደዚህ አንተን እስከ እንደዚህ ሰውነትህ ቀንሶ ቁመትህ አጥሮብኝ ፀጉርህን እንደዚህ አድርገህ እንደገና አንገትህ ላይ መልሰህ ከራስ መስቀል አድርገህ ምናምን የማላውቅህ እስማኤል አይደለም የሆንክብኝ። የማላውቅህ ነው የሆንከው። የማውቀው እስማኤል ሳይሆን የማላውቅህ ነው የሆንክብኝ። ማሬ ስትል ነው እኔ አሁን ውስጤ እያሰብኩት ልጄ ምን አጋጥሞት ይሆን እንዲህ በእኔ ጨክኖ እያልኩ ነው ማሬ ስትል ድንግጥ ያልኩት በአንተ ሀሳብ ነው። እንደውም ውስጤ እየታመመ በቤት ውስጥ ዝም ብዬ ወጥቼ የማላውቅም አገልግሎት እራሱ ሄጄ አላውቅም። ግን አባቴ ለምን እንደዚህ የሚሄዱ ይሄን ያህል ስቴፕ የሚሄዱ ለምን አስፈለገ? አላውቅም። ጌታ ኢየሱስ ከአንተ ጋር ይሁን፣ እግዚአብሔር ከአንተ ጋር ይሁን። አይቶ መምጣት መልካም ነው፣ አትየው አይደለም።
ማየቱ መልካም ነው። ይኸው ግን እግዚአብሔር ካንተ ጋር ነው። የልጅነት አምላክ የሰማይ አምላክ እግዚአብሔር ካንተ ጋር ይሁን። ብቻ እኔ እንጃ ውስጤን የሆነ የከበደ ነገር አለና አሁን እኔ ማውቀው እስማኤል ሳይሆን የሚሸተኝ ጠረን ራሱ የሆነ ግራ ተጋብቻለሁ፣ ድንጋጤ ውስጥ ገብቻለሁ። ይሄን ያህል ቆይ ተቀይሬብሽ ነው? ቆይ ሌላውን እኮ ችግር የለውም ግን ይሄን ያህል ማለት እኔ በቃ አሁን አይነት ቅንድብክ አይ ትንሽ የጠቆርኩ ምናምን ነበር የመሰለኝ። ይሄ ፊት ሁሉ እንዳለ አይ ወይ በኢየሱስ ብዙ ጥያቄ አለን። ብዙ ጥያቄ አለን። ሳሚን እንጂ 10 ቀን ነው ሳታይ እኔ እኮ ስማ ጨረሰችብኝ እኮ ቲክቶክ ላይ አንተ ይመስላል ሽልም አዲስ አበባ ወንድሜ ምናምን የምትለኝ የኔ ጌታ ሸወድከኝ። ኢየሱስም አልጠበኩም። ምን ትመጣለህ? እኔ እኮ ነኝ እና ሳለ ልጄ ነው ግን አላፈኩሽም እንዴ? ወይኔ ጌታን ልቤ እንዲህ ስንጥቅ ነው ያለው። ምሳሌ ከእንዲህ ስመለከት ፀጉሩን ሳይ ጥቁረቱን ሳይ ከጌታ በኢየሱስ ስም የሰው መመሳሰል። አሁን ጥያቄ አለኝ። አባትን ጠይቅ። አባቴ መቼ ነው የሚመጣው? አባትን ጠይቅ። አባትን ጠይቅ። ከደሙ ንጽናት የሰው መመሳሰል እሱም እኮ ጠይቆ ነበር ግን እኔ እኮ አውርቶኛል ግን ትመጣለህ ብዬ በፍጹም አላሰብኩም። ደግሞ የስቀሉ ነው ከሄደ እንዴ ቅላት ኢየሱስ የሚገርም ፍራንክ ተደርገሽ ነበረ። በቃ እኔም አልቻልኩም። እዛው ትነግሩኝ ግን ፍራንክ ይነገራል። እኔን ስትቡት ሰር ጌታን ይመጣል ብዬ በሆንም በህልሜ ማሰብ ያላክን ግን እንዴት ኢሶ በዚህ ናህል ልክ መጣ። በቃ እንዴት ልቤ ሊሰብረው ቻለ። በቃ ምንም ማድረግ አልችልም። አይ ተቀበልኩት። ባንተ የሚጨክን አንጀት ስለሌለ ተቀበልኩት። ገብቷል። በቃ ፀጉሩንም አሁን እንደዚህ ገና ከመጣቱ ፀጉር ለምን አደገ እንደዚህ አንገት ላይ ለምን እንደዚህ ሆነ ሞክረው ነው ያልኩት። በቃ ይሰማው ነው። እኔም እኮ አልቻልኩም። በቃ ቶሎ ገባው። ቤተሰብ አልቻልኩም። እንግዲህ ከዚህ ማለት ነው ሙሉ ፋሚሊ ኦርቶዶክስ ናቸው። እዛ ሙሉ ቤተሰቦቻችን ኦርቶዶክስ ናቸውና አልቃወሙ። ምክንያቱም አልቃወሙ። እኔ አባት ደግሞ ሙስሊም ነው። አባታቸው ደግሞ ሙስሊም ነው። ኢትዮጵያዊ ነው። እኛ ቤት ውስጥ ኢትዮጵያ ነው። ኢትዮጵያ ውስጥ ከዘር ብትልም ድብልቅ፣ ከሃይማኖት ብትልም ድብልቅ ሁሉንም ያቀፈ ነውና ይኸው አይተህ ያው እንግዲህ ምርጫ ነው። አሁን 18 ዓመት ካለፈ ልጅን አይደለም 18 አለ ከ12 ዓመት በኋላ ማስገደድ አትችልም። እውነቱን እግዚአብሔር ይምራክ እንጂ እና ሳይደንግጫለሁ። ለምን በጣም ከኔ የበለጠ በጣም እሱ ያስባልና ስለኔ እንዴት እንደዚህ ሊሆን ቻለ? በቃ የሆነ ነገር ውስጥ እኮ ገባ። ምንድነው ከፍቶት ነው ወይ ምን አጥቶ ነው? በቃ ግራ ተጋባሁ። አንተ አባት አርበኞችን እኮ ነው መስለ የመጣው ተቆረጥ እያልኩት እኮ እንደውም እንኳን ተቆረጥ ለዚህ ቪዲዮ ተቆረጥ። እሱ ራሱ እኮ ከፍ አድርጎ ነበር። ተቆጥቼ ነው አሁን የቀነሰው። ዘመዶቻችንን ወስዶ ነበር። አጃጆ ባባላተ ወይኔ ሰራችሁልኝ። ግን እኔ እሱ ታው ፍራንክ የምታደርገው ነገር ልትተው ይሻላል። እኔ እስካሁን እናንተ መችቷችሁ አንዴ ያው ከታላቂ ጋር አንዴ አንቺ እኔ አወራስቻለሁ እንደሆነ በጣም ናፍቆኝ ስለነበረ እያሰብኩት ነውና በዚህ ትመጣላችሁ አላልኩም። ግን
በእውነት አባቴን ጠፍተናል ብዬ የራሱ ስጋት ያዘኝ። እሱ አላውንም መጠየቅ አለበት እኮ ነገር። አሁን ፋዘር ሲመጣ መች እንደሚመጣ ነገር ማክሰኞ እንጠራለን። ማክሰኞ እንጠራለን። እስኪ በእውነት ለእኔ ይሄን አልከመሰለ እየተናገራችሁ እሱ ወደ አዋሽ 40 ምናምን ኑሯል። እኔ ወልቂጤ ወንድሜ ያለ ወልቂጤ ወንድሜ ያለ ግን አይታወቅም። የወታደር ነገር እሱ ድሮ የደርግ ወታደር አይደለ? እነሱ አይታወቅም። ብቻ እንኳንም አንተን የመሰለ ፍሬ ስላገኘን ደስ ብሎኛል። እኔም በጣም ደስ ብሎኛል። ራስ ቀናችሁኝ አንተ እግዚአብሔር ያሳድጋችሁ። በእውነት ደስ ብሎኛል። ሁለት እስማኤል መንታ ነው። እኛውም ስለጠፋን ግራ በሚያጋባ ቪዲዮ ግድ የለህና ቪዲዮ ነው የመጣው። በሁሉ ነው የመጣው። ጌታ በቃ የሆነ አቶ ምን ተጎሳቁሎ ነው እንደዚህ ከፍቶት ነው ወይ ማይሱ ነው ወይ የሆነ ሱሳ ሱስ ውስጥ ገብቶ ነው ወይ የሆነ ጠብሲ ነገር ጀምሮ ነው ወይ አይደል? ይሄን ምስል ለምን ማርያም እሱ በዚህ ይመስላል አይደለም። እሱ ነው ብዬ እኮ አይደለም፣ እሱ ነው ብዬ አይደለም። አንተ እንደሱ ስትሆን እስኪ እንደው አንድ ጊዜ እንደዚህ ሲሆን ሱሳ ሱስ የጀመረ ሰው ቀለረ በኢየሱስ ይሄን ወጣት የመሰለ ጥርስ ያየክ ሱሳ ሱስ ውስጥ ያለ ሰው እንትን ይላል። ለተለያየ አይነት ነገር ስለሚያስብ ይጦቅራል። እንደዚህ ጸጉር ራሱን ይጥላል። ሀሳቡ ሌላ ጋር ይሆናል። ጸጉርን ትቆረጣለህ አንተ ራሱ እኔ ጂሞን ካማረ ጸጉርን ተቆረጥ አቅላው ችግር የለም። ሁለት ቀን ከእኛ ጋር ሲያደር ወደኛ ይመለሳል። አባትም እኮ እንደዚህ ባይዚ ፋዘር ከእሱ ጋር ነው ሞሪ የሚመሳሰለው። ጌታ ጠይም ነው እነሱ በኔ ናቸው እንጂ አባት እንደሆነ የምትመስለው ብቻ ማዘር ነው ቀይ ሰው በጣም ለእኛ ሊያገናኘው ፈልጎ ነው። እስማኤልን ቁርጥ እኮ ነው ያለ። ትንሽ ግን ድርብ ጥርስ የለችም። እዚህ ተበላው ስጭቃያታ ድርብ ጥርስ ደስ ብሎኛል። እንኳን ደህና መጣህ የኔ ሸበላ የኔ ቆንጆ ወንድም ደግሞ አመጣልኝ። ይቀበልልኝ የኔ አባት ደስ ብሎኛል። ተመችቷችኋል ብዬ አስባለሁ። ማሚን እንደዚህ ሰርፕራይዝ አድርገናታል። ሰርፕራይዝ ነው ፕራንክ ነው የሚባለው። እኔ ምንም ላይ የለውም። እናንተ ያላችሁትን አበደ ቪዲዮ እንደሆነ አልጠራጠርም። ይህ ቪዲዮ ከታች የእሷንም አካውንት ከታች እናስቀምጥላችኋለን። ሰብስክራይብ በማድረግ ቤተሰብ መሆናችሁን ግለጹ። ሰብስክራይብ በማድረግ ቤተሰብ መሆናችሁን አሳውቁን። እንወዳችኋለን። ቀጣይ በምርጥ ቪዲዮ እንገናኛለን ማለት ነው። እስከ መጨረሻው ድረስ ስለተመለከታችሁን በጣም 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 አድርገን እንወዳችኋለን። መታየው ነገር አለ እኔ የምላቸው እቺም በጣም የሚወዱን አክባሪ ቤተሰቦች አሉ። እኔ በጣም የምወዳቸው የማከብራቸው የፈገግታ ቤተሰቦች አልፎም የኔ ቤተሰቦች በእውነት እግዚአብሔር ዘመን ዘላለማችሁን ይባርከው። አንዳንድ ጊዜም በሳቅ አንዳንድ ጊዜም እያሳዘነኝም እያስደነገጠኝም ፈገግታ ሌላ ሁለተኛም ፈገግታ ይዞልኝ መጥተዋል። ስሙን አልጠየቅሽውም? እኔ ትንሹ ልበለ ትንሹ በጣም ሁለተኛ ፈገግታን አንጥተዋል። ሳቁም ጥርሱም ሲስቅም እንዳለ ትንሽ ጥቁረትና የፀጉር ማደግ ፀጉሩ ሲቀነስ አንተን ነው የሚመስለው። ቁመትና አንድ ሁለት ቀን ጂም ትገባለህ እኛ ጋር ታላቅ ወንድም ጋር ሙሄ ጂም እዛ አለ ሄደህ እዛ ትገባና ትንሽ ፈርጠም ትላለህ። አሁን ያው እንግዲህ መንትያዎቹ ልንል መንትያዎቹ እግዚአብሔር አይለያችሁ ተመልካቾቻችን፣ እግዚአብሔር ዘመናችሁን ይባርከው። እንግዲህ ያው በየቤታችሁ እንደዚህ የሚያዝናኑ ልጆችን ይስጣችሁ፣ በጣም እንዲህ የሚያስቅ ልጅ ይስጣችሁ። በእውነት ብዙ ሰዎች በልጆቻቸው ሲያዝኑ፣ በልጆቻቸው ሲሰቃዩ፣ በልጆቻቸው አንገት ሲደፉ ነው እና የምሰማው። በእውነት እግዚአብሔር በልጆቻችሁ በቃ ያሳርፋችሁ። እንዲህ የሚያስቅ የሚያዝናና ልጅ እግዚአብሔር ይስጣችሁ።
እኔ ከዛ በላይ ምንም ልል አልችልም። ፈጣሪ ባርካችሁ። እኔ ቤት ያለው ደስታ፣ እኔ ቤት ያለው ሳቅ በእናንተም ቤት ይሁን። ተባረኩልኝ። ወዳቸዋለሁ። በቃ እና ግራ የምትጋቡ ሰዎች ይኸውና ፈገግታ ነኝ እሱ ትንሽ ሰከንድ ፈገግታ ሳሪና ስዕል ትስላለህ። ስሎሻል አንቺ አንተ ለምን አላመጣሁም ስዕል ሌላ ቀን በእጅ ነው የሚስለው። በዚህ አጋጣሚ እንግዲህ በስዕል በጣም ጎበዝ ነው። የሆነ ሰዓት ላይ እንደዚህ ይስላል ምናምን ብሎ ፈገግታ ነግሮኛል። ግን እዚህ ድረስ ይመጣል ብዬ በፍጹም አላሰብኩም። እኔ በእልምም አስቤ አላውቅም። ወዲህ ይመጣል ይገናኛሉ ብዬና ስዕል የምትፈልጉ የራሳችሁን ፎቶ የሆነ ማስታወቂያ የምትፈልጉ እባካችሁን ፈገግታ ትንሹ ፈገግታ ትንሹ ብላችሁ አግኙት። በተለያየ አይነት ነገር ያው ሙያ አለው። በዚህ ለእናንተ ብቻ ሳይሆን ለስጦታ አሁን ውጭ ሀገር ያላችሁ ሰዎች ናችሁ ብዛት ይህን ቪዲዮ የምታዩትና እዛ ያላችሁ ሰዎች ደውላችሁ አድራሻ ብቻ መናገር ነው። ስዕሉን ጽድት አድርጎ እንደምታዩት ቲክቶክ ቻናል አለው። ቲክቶክ ቻናል ስም ነገራቸው ኤምደብሊው አርት ካላችሁ ፈገግታ ይመጣል። እናታችሁን ማሳሰል የምትፈልጉ አባት ወንድሜን ለፍቅረኛ ስጦታ የምትፈልጉ ስዕል በእጅ የተሰራ በጣም ጎበዝ ነው። ግን ለእኔ ዛሬ አስደናቂ እኔ ቤት ድረስ መምጣት እድለኛ ነኝ። ፍለጋ እመጣለሁ አየዋለሁ ነበር የምለው በእውነት እዚህ ድረስ ይመጣል እያስብ ያለቅ ተባረኩልኝ። በጣም እንወዳችኋለን። እስከ መጨረሻ ድረስ ስለተመለከታችሁ ደጋገሙት ይሄን ነገር ብታገኝ ወዳችኋለን።